بسم الله الرحمن الرحيم الحمد لله رب العالمين الذي جعل المواعظ تبصرة وذكرى للمؤمن وأمر به نبيه محمد صلى الله عليه وسلم في كتابه المبين قال جل وعلا وذكر فإن الذكرى تنفع المؤمنين እንግዲህ ወንድሞች እህቶች በያላችሁበት ሐፈዘኩም الله ወራአኩም من كل مكر ومن كل سوء ከመጥፎ ነገር ላይ ተጠብቃችሁ በዚህ በ10 ቀን እንግዲህ ሰራችሁ ስራ ሁሉ አላህ ይቀበላችሁ አላህ ይርዳችሁ የሰለስ በራሳችን ምን ማድረግ እንዳለብን የተወሰነ ነገር ያስታውስ ነበር እንደውም ታገር ወጣ ሙስሊም በሰው ሀገር ላይ ያለ ሀገሩ ሳይገባ ቢሞት ተሞተበት ጀምሮ ሀገሩ ድረስ ያለ የሚያክል አላህ ይፍተህ له ما بين قبره ومولده ከተቀበረበት እስከ መስቀጥ ራሲ አጥብቱ ተቀበረበት ከተወለደበት ሞተበት ድረስ ያለው ሀገር በዚህ ያለ እዝን ያከለ አላህ የጀነትን በር ከፍቶ ያገናኘዋል ما بين قبره ومولده ብለዋል يفتح له باب الى الجنه የጀነት በር ይከፈትለታል ብለዋል حديث رواه النسائي بن ماجه የዘገቡት ነው عن ابن عباس رضي الله تعالى عنه قال قال رسول الله صلى الله عليه وسلم موت غربة شهادة الله الله تاغر تسدو مموت شهادة أجر أسقنيا بالله رواه ابن ماجه شهيد بشهيد أجر يسقنيو ብዙ ነገሮች አሉ በዋናነት ጃር في سبيل الله ሞተ ቢሆንም በዛም ዙሪያ ብዙዎች አሉ አጅር የሚያስገኝ የሸሂድ አጅር የሚያስገኝ እና ቃል ሲወጥዩ رواه ابو داود والبيهقي مذوتال بلفظ موت الغريب غري شهادة ይሁን غريب ለሆነ የመከለ ልጅ የማይባልበት በባዕድ ሀገር መሞት غريب ነው የጀነት ሰው ነው አሉ غريبነቱ ሸሃዳ አጅር ያስገኝለታል وفي الحديث آخر من مات غريبا በሰው ሀገር የሞተ ሰው ማተ ሸሂድን የናክል ዋጋ አለው ማለት የሸሂድ ሞት ነው የሚያዘለት ብለዋል ምን ነው ሰው እንኳን የሰው ሀገር ሰው እንኳን መታመም ይቅርና ሞት ይቅርና ያለውን ነገር ቶሎ ይዞ አገሩ መግባት ነው የሚሄደው አገሩን ማይናፍቅ የለም አገሩን ማይወድ የለም ስለዚህ ወደ አገሩ ገባ ዘትዛረ ተነገገባለሁ ብሎ ነው የሚያስበው አገሩ ሳይገባ እንደዚህ ሰው ሀገር የሞተ ደግሞ በተለበተ በስደት መግቢያ ቀሪያ ያጣ የተጨነቀ ሰው ደግሞ ምን ያክል አላህ ዘንድ ተሰበረና ከታገሰ ምን ያክል አጅር ያገኘው መሆኑን ሞቱም የሸሂድ ሞት የሚሆነውን ተናግሮናል ማለት ነው ሰለላሁ ዐለይሂ ወሰለም ነብያችን አልገሪቡ ሸሂድ ብለዋል አልገሪቡ ሸሂድ አሰላም እና በሰው ሀገር ላይ ለስራ ሄደ ሰው እንኳን ሰርቶ ተሻሽሎ የያዘውን ዕቃ ይዞ ወደ ሀገሩ ያለው ንብረት ይዞ ነው መግባት ይፈልገው እንኳን እነዚህ ተቸገሩ ሰዎች ቅርና ማለት ነው እነዚህማ ጭራሽ የሚበሉት የሚቀምሱ ያጡ ናቸው ተቸገሩ ናቸው መግቢያ ቀዳሪ ያጡ ናቸው ተደናገራቸው ናቸው ነግበኔ ብለን ለነሪያቸው ይገባል እኔንም እናንተንም አላህ ይጠብቀን ዘንድ ማለት ነው አና ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم من مات مريضا ታሞ የሞተ ሰው አሉ ማተ ሸሂድን እንዲህ ህመሙ ጉዳይ ታሞ የሞተ ሰው የሸሂድ ሞተ ሸሂድ ሆነ ተሰበርና ከታገሰ በዛ በስቃው አጅር ያገኛል አው ወቂያ ፊትነተ ቀብርን ፈተና ላይ ተጠብቀዋል ባለው ወሪሃ عليه برزقه من الجنه የጀነት በር የጀነት ሪዝቅ ወደ መቃብሩ ይለቀቀለታል መቃብሩ አላህ ያገናኘዋል አሉ رواه ابن ماجه والبيهقي شعب الايمان وفي لفظ اخر مات رجل بالمدينه عند ሰው ሞቶ ነው መዲና እንዲያሉት فصلى عليه ተሰገሩበት በኋላ ثم قال يا ليته ويا ሰውዬ ማተ بغير مولدي ባልተወለደበት ሀገር በሰው ሀገር ሞተን አሉ ቃሉ ولمن ذلك يا رسول الله ስላቸው እንዴት ይናሉ ስላቸው قال ان الرجل اذا مات بغير مولده ባልተወለደበት ሀገር በሰው ሀገር ሲሞት እኮ ሰው فليس بين مولده الى منقطع اثره الجنه ከተወለደበት ዝሞተበት ድረስ ያለውን ሀገር ያክል አላህ ጀነትን እንዲያይ ያደርገዋል የጀነትን ኢማን እንዲቋደስ ያደርገዋል ብለዋል እንኳን ኑሮ ልፋቱ ዲካሙ ሀገር መውጣቱ ይሄን ያክል አጅር የሚያስገኝ ከሆነ እኛ ደግሞ በመተባበራችን ፊታችንን ባለማዞራችን በደህናም ፊት ጥሩ ነው አብሽር በማታችን የምናገኘው አጅር እንግዲህ ተመልከቱ حديث سناد حسن صحيح ነው حسنም ነው ተብሏል الرحمون يرحمهم الرحمن اذانوا الله አዛኞችን ነው የሚያዝንላቸው يرحموا من في الارض
በመሬት ላይ ላለ እዘኑ يرحمكم من في السماء በሰማይ ያለ ሁሉ መላእክት ያዝንላችኋል ረህማ ይኑራችሁ በሰማይ ያለ አላህ ያዝንላችኋል መላእክቶች ያዝንላችኋል ዱዓ ያርጉላችኋል الرحيم مشتقة رحيم የሚለው ቃል الرحمن ከሚለው የተወሰደ ነው فموصلها ዝምድናን የቀጠለ ሰው وصله الله الله እርሜው የተባረከ ያርግለታል ላይ ቀጥለታል ومن قطعها ዝምድናን የቆረጠ ሰው قطعه الله መቼም አይኖር አይደለም ሰላም የጠፋበት ደስታ የጠፋበት የጭንቅ ህይወት ነው የሚኖረው አይባረክም እርሜው ረዘመ የሚባለው በትንሽ እድሜ ብዙ ኸይር ሰራ ተሰርቶ ይላል ይሄኛው ደግሞ ምንም ሳይሰራ እንዴት ተንገላታ እንዴት ተጨነቀ እንዴት ተረበሸ ሳይጥመው የሰላም ህይወት ሳያገኝ ሳይደሰት ይሞታል ስለዚህ የዝምድና መቆረጥ ጉዳይ አደራችሁን በአሁኑ ጊዜ ዝምድና እየተቆረጠ ነው ያለው አኺራ ዘመን ላይ ከባድ ነው ስለዚህ ዝምድና ቆረጠ ማለት መቀጠል ማለት ሰው ማብራት ተቆርጦብኛል ውሃ ተቆርጦብኛል ብሎ እንደምናስቀጥለው ያክል የተቆረጠበት ሰው ነው መቀጠል ያለበት ያማ ቆርጦታል የበደለ ጊዜ ቆርጦታል ስለዚህ አንተ አናግረው አኩርፈሃል በድሎሃል ቀረበው አቅርበው ያምትሆን ከሆነ ያንተ እድሜ ይባረካል እና ልታሰብበት ይገባል ሐዲሱ አልባኒ ሶሒህ ለውታል አخرجه ابو داود الترمذي واحمد ነተወራው በሌላ ሪዋያ الرحيمون الذين يرحمون የሚያዝኑ ሰዎች من في الارض በመሬት ላለ ነገር በህይወት ላለ እንኳን ለሰው ልጅ ቅርና በህይወት ላለ ነገር የሚያዝኑ ሰዎች من انسان او حيوان የሚታዘን ለሰውም ይሁን እንስሳም ይሁን او طير واعواف براري ይሁን او غيره شفقة ورحمة ومواساة አዝኖ ተጨንቆ ለነዛ የተባበረ ሰው يرحمه الرحمن الله ያዝንላቸዋል ብሏል እንደም ያርጉ ሰዎች برحمته ለማንኛውም ጨካኝ መሆን ጥሩ አይደለም ስለዚህ ማዛይ መሆን ግን አዛኝ ሆነ ሰው አላህ ያዝንለታል እንደ እንስሳ ነው አይባልም እንኳን ሰው ቅርና ሰውማ መቼም በሰዋዊነት ግዴታ ነው ወሆ سبحانه وتعالى الرحمن الرحيم ብሏልና ረሂም ምትለውን الرحمن ተመለተው ስሙ ተወሰደሽነት مشتقون من الرحمن ማለት ነው رحيم የሚለው العلي بذاته مستوي على عرش فوق سماواته በሰማይ ያለ ያዝንላቸዋል ሲባል አላህ سبحانه وتعالى በሰማይ ያዝንላቸዋል ዘላይ በሰማይ ሰማይ ላይ እንደ ያለው ለሚለው አዎ ነው ብሎ ማለት ምን ያመጣው ችግር የለም ምክንያቱም አላህ ነብያችንን ብለዋል ሁሉም ብለዋል ወላ አብዱል ቃድር ጀላኒ እንኳን ብለዋል አልጉኒያን ማየት ይቻላል ማለት ነው ያ ማለት ለአርሽ ያቀርበውም ከመሬት ያረቀውም ነው ማለት ግን ዑሉው ነው ከሁሉም በላይ ነው ብሎ ማለት ነው እንደዛና እንደዚህ ነው ብሎ እንትን ውስጥ መግባቱ ነው እንጂ ተጅሲም ሙጀሲም ያስብለው አለዛ አላህ فوق አርሽ ማለት ይሄ የማንኛውም የቀደምቶቹ ሰለፎቹም ሱፊዮቹም የተስማሙበት ነው ስለዚህ ነው ማለት ከሁሉ በላይ ነው ማለት እንግዲህ አንድ ሰው እንደተቀመጠው ተቀምጧል እንደቆመው ቆሟል ማለት አይደለም ነው ብለህ ማለት ብቻ ነው ነኝ እስካለ ድረስ ብለዋል አለ ነብዩ ሰለላሁ ዐለይሂ ወሰለም በሰማይ ላይ ያለ ያዝንላችኋል በመሬት ላይ ካዘናችሁ ብለዋል እናም الرحيم شجنة من اسم الرحمن الرحمن ከሚለው ስሙ የተወሰደች ናት ረሂም ምትለው ቃልና فمن وصلها رحم ዝምድናን የቀጠለ ሰው الرحيم وصله الله لا يقتلوال ብለዋል أوصل الله إليه رحمته وإحسانه وعمله መልካም ስራን እዝነትን ደግነትን በጎ ነገር ሰላም ሳይጠፋበት የደስታ ህይወት ይኖራል ومن قطعها ዝምድናን የቆረጠውሳ ምንም በረካ የሌለው ነው ህይወት ነው የሚኖረው የጭንቅ ህይወት ነው የሚኖረው የመርፍቅ ዲያሪ ነው የሚያረግበት ስለዚህ ምንኛምን የምንጎዳውና ዘመዳችን አስከፍቶና ብለን ማራቅም ሆነ መቆረጥ ዝምድና መቆረጥ ግድ ይላል የለብንም ማለት ነው ዝምድና መቀጠል ግድ ነው ለሁላችንም ቢሆን ለዚህ ነው ሰለፎቹ ወንድሙ ሲበድለው ለወንድሙ ለልጆች አይነግሩ ነበር ይባላል ምን ነው እኔ ወንድሜ እንደዚህ ቢያረገኝ የሱ ልጆችና የኔ ልጆች እንዳይቋረጡ በሚል ማለት ነው እንደዚህ ቤተሰብ በደል እናት ራሱ እናት የልጆቿ እናት ባሎ አንዳንዱ ሰው ይደባደባና መጥቶም والله እንዳለው ነገር አለ ተጠብቀን ይደባደባልና ሚስቱን አንዳንዱ ሰው
ሲደብድባት ስታለቅስ እግሯ ተላልጦ ቆሳስላ ሲያገኙ ልጆች ሲያገኙ ከሄዱበት ትምህርት ቤትም ይሁን ከሄዱበት ከሚጫወቱበትም ይሁን ተጨዋታ ቦታም ይሁን ከፍየል ጥበቃም ይሁን ሲመጡ ስታለቅስ ሲያገኟት ሆነሽ ነው ሲሏት አባታችሁ መጥቶኝ ነው አትልም። ወዲቅ ያንቅፎኝ ወዲቅ ወይንም ደግሞ በሩ መጥቶኝ ግርግዳው መጥቶኝ ነው ብትሉ ለምን ያባት ጥላቻ እንዲያድርባቸው አላህ ያሳያችሁ። አጅብ ነው ሱብሃንአላህ። እንደዚህ ወንድም ቢበድል ደግሞ ላጎት እንዲያጡ አይነገርም ነበር። ሱብሃንአላህ አጅብ ነው። እኛስ ምን እያደረግን ያለ ነው? ስለዚህ የዝምድና ሲቀጠል ይሄው ነው። አንድ ሰው አጥፍ ሊሆን ይችላል። ያን ያጠፋውን ጥፋት አይተህና ታዝበህ ለአላህ ብሎ መተው መቻል ለልጅ አለመንገር። ያንተ ወንድምና ያንተ ልጆችና የሱ ልጆች አንተና ወንድም እንኳን ባትኳኋኑ ልጆቹ ሊኳኋኑ ይችላሉ። ይሄ ልጆቹ የተሻለ ዝምድና ይቀጥሉ ይችላሉ። ያን መቁረጥ ዝምድና ማሳጣት ነው እና መጠንቀቅ ነው። አላህም ጋር መጣላት ነው። ካፊርም ቢሆን ሐቅ አለ ይላሉ። ሙስተሐብ ነው ይወደዳል። ኢህሳን መዋል ማለት ነው። እንተ ሰው አለማወቁ ነው። እንደ አጋጣሚ እስላምን ማስተዋወቅ ይቻላል። በዛ አጋጣሚ አልহামዱሊላህ ስናስተናግደው የቸገረውን ሰው የመሸበትን ሰው ስናሳድረው ስንቸግረው ልቡ ይከፈታል። የመከፈትም አጋጣሚ አለው። አንድ ቂሷ አለ። ነብዩላህ ኢብራሂም አለይሂ ሰላም ቂሷው በኒ እስራኤል ነው ቢባልም አስተማሪ ቂሷ ነው። አንድ እንግዲህ ያመጣባቸው ይባላል እና አብላኝ መራትም አብላኝ ያሳድረ መሽቶብኛል የሚል ሽማግሌ ነበር የመጣባቸው። መጁስይ ነው፣ የእሳት አምላኪ ነው። እና ነብዩላህ ኢብራሂም ደግሞ አለይሂ ሰላም ለዋጋ ለከፈሉለት ለስልምና ለተውሂዳቸው ያስቡና ይቆረቆሱ ነበር። ስለምና አሳድራለሁ ራትም አበላሃለሁ አሉት። ሰውየው ደግሞ ራትህን ቤት የሚቀራል እንጂ እምነትንም አለቅም ብሎ ጥሎ ሄድ ያኩርፎ አላህ ሱብሓነሁ ወተዓላ ወቀሳቸው ባለ እና ፈአውሐ አላሁ ኢለይሂ ያ ኢብራሂም አነ አርዙቁሁ አላ ኩፍሪሂ ሙንዙ ከዛ ወከዛ እኔ 78 ዓመት ረዝቀዋለሁ አንተ ደግሞ ለአንድ ቀን አዳር ታባረዋለህ እየረዘኩት አለ ይባላል። ስለ አቶሪሩ አንተ ሩደሁ አንዲኒ ለምን በደካማ ጎኑ ገባህበት? እንግዲህ ስለምና ላሳድርህ ማለት እኮ ይሄ በደካማ ጎን መግባት ነው። ይሄ ተገቢ አይደለም ስላቸው ያን ሰው እየፈልገው አፈላልገው ና ተመለስልኝ አሉ። አባረ ሲታበቃ ለምን ነው መመለሰው ስላቸው ተወቅሻለሁ ባንተ ምንድነው ወቀሰው? እንደዛና እንደዛ አምላክ ወቀሰኝ ብሎ ወነትም የአምላክ ሐቅ ነው። እንግዲህ አንተን ወዲያጁን ለጥላቱ ብሎ ተወቀሰ። ሰለም ያለው ብሎ ሰለመ በነብዩላህ ኢብራሂም አመነ ይባላል። ተመለሰም አያችሁ እንግዲህ እስራኤላዊ ሷቢ ሆነም ይርሐሙን في الارض يرحمكم في السماء ነውና ተዛ በኋላ ነብዩላህ ኢብራሂም አለይሂ ሰላም እንደው ቢመተከዘከ الله خليلا ሲሏቸው አንዱ ያለ እንግዲህ አለመብላት ይላሉ። ብዙ ነገር ነብዩላህ ኢብራሂምን አላህ የጠቀሰበት ብዙ ነገር አለ። ከብዙዎቹ አንዱ ምንድነው ቸርነታቸው ነው። ያለ እንግዲህ ያለ ምስኪና ይበው ነበር ይባላል። ተካፍሎ ነበር የሚሉት ከዛ በኋላ አያችሁ እና ሌላው ቀርቶ መን ተበሰመ في وجه غريب ከሀገር ወጣን ሰው ያጎቴ ነው ወንድሜ ነው ብሎ የማይልን ሰው ፊቱን ሳያኮፋትር ፈገግ ያለ ሰው እንኳን ትልቅ ሰደቃ ነው። መን ተበሰመ في وجه غريب ضحك الله اليه يوم القيامه الله ይደሰትበታል፣ አላህ ይስቅበታል፣ አላህ ይደሰታል ማለት መን ሷፋው እሱን የጨበጠ ሙሳፋ ያደረገ ሰው እንግዲህ ቁጣም ሆነ አዶ ደስታም ሆነ ሳቅም ያላህ ሲፋ ነው። እንዴት ነው እንደሆነ አይታወቅም። ማመኑ ግን ዋጅብ ነው፣ ግዴታ ነው። ወመን ሷፋው እሱን የጨበጠ ወአነሁ ጃዛ على الصراط اسرع من طرفه عين እሱን የጨበጠ ልክ እንደ ዘመሩ አብሽር ያለ ፊቱን ያላጨፈገገበት ሰው ሲራጥን ያልፋል እንደ በለይታ ብለዋል። وما من مؤمن يموت في غربته عند مؤمن ታገሩ ወጥቶ የሚሞት ከሆነ ኢላ በከተ عليه መላእክቶች ያለቅሱለታል ረህመተን ለሁ ብለዋል። ወፍሲዐ ለሁ في قبره بنور يتلألأ من حيث دفن الى مقصد رأسه ተተቀበረበት ድረስ እስከ አገሩ ድረስ የሚደርስ ኑር ብርሃን አላህ ይለቅለታል ብለዋል።
በመቃብር ዓለም ማመኑ ግድ ነው። እንዴት እንደሆነ አይታወቅም። ስለዚህ ይሄ ኢልሙል ገይብ ነው፣ ሩቅ ነው፣ ከስሜት ሕዋሳት ሩቅ ነው። ማመኑ ግን ግድ ነው። ነብያችን ሲተናገሩ ድረስ እስተዚህ ድረስ ታገር የወጣ ሰው ትልቅ ቦታ አለው። ስለዚህ እኛም እዚህ ተጋሪ ሆነን እሱን አብሽር በማለታችን እኛም አትራፊ መሆን ይገባናል። እንዲያው በተለይ መስጂድ ኻዲሞች፣ የመስጂድ ኢማሞች፣ የመስጂድ ኮሚቴዎች ማሻአላህ እንዲያው ሁሉም ጀነት ፈላጊ ናቸው ብለን እናስባለን። እንደው እነዚህ ሰዎች የት ይሄዱ? አንዳንድ ጊዜና ቁመው ስለምኑ ውጣ ውጣ የሚባል ነገር የት ይሄዱ? እስቲ ወዴት ይሄዱ? የት መሄጃ አላቸው? ስለዚህ እንተባበራቸው ይገባል፣ ልንችላቸው ይገባል፣ እንታገስ ይገባል። እነሱን አላህን ማስቆጣት እንዳይመጣ አንድ ሙእሚን እኛው ጋር ሰግዶ ሙእሚን ነው ብሎ ሲለምን ገፋፍቶ ገንብሮ ማውጣት ይሄ ተገቢ አይደለም። ልናውቅበት ይገባል፣ ልንጠነቀቅ ይገባል ብዬ አስባለሁ። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ። ከጥቂት ጊዜ በኋላ እረፍት ላይ እንገናኛለን። እንዲያትርቁ። ወቢላሂ ተውፊቅ። ማሻአላህ ዳግም ተገናኝተናል። እብኑ አባስን ባስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ነዘለ ገሪበ አየሚኒሂ አሉ። አንድ ሙእሚን ታሞ ታገር የወጣ ሰው ታሞ ወደ ቀኙ ዘወር ሲል ምንም የለ፣ አንድም ዘመድ የለም። ወደ ግራውም ዘወር ሲል ምንም ነገር የለም። ወአነ አማሚሂ ከፊቱም ቢሆን ምንም ነገር የለም። ፈለም የራ አሐደን ያዕሪፉ አሉ። ማንም የሚያውቅ የለም። ሰው እኮ ዘመን መካከል አስታማሚ እያለ መሞት እኮ ትልቅ ነገር ነው። አገር ላይ መሞት ትልቅ ነገር ነው። በሰው ሀገር ላይ ያለ ሰው እንዴት ባይተዋር እንደሚል ያ ሁሉ ግምት አድርጎ አላህ ይምረዋል አሉ። ገፈረ ላሁ ለሁ ማ ተቀደመ ሚን ዘንቢሂ ፊ ሐዲሲን አኸር አነ አላህ ተዓላ ለየንዙሩ ኢለል ገሪብ። አዎ ገሪብን ሰው ያየዋል፣ ሀገር የወጣን ሰው ያየዋል አሉ። ፊ ኩል የውሚን አልፈ መረትን አልፈ ነዝረትን 1000 ጊዜ ያየዋል አሉ። ወፊ ሐዲሲን አኸር ማ ሚን ገሪብን የምርዱ ፈየርሚ በሶሪሁ ፈላ የቀዑ ዐላ መን ላ ያዕሪፉ። የእዝን በሌላ ሰው ነው፣ በቂራም በሌላ ሰው ነው። በዙሪያው ማናገር የማይችላቸው በቋንቋ የማይግባባቸው ሰዎች ናቸው። እዛ መካከል ሰው ታሞት ሲሞት አላህ ሱብሓነሁ ወተዓላ ያን ሰው ቢያንስ አኺራውን ያሳምርለታ ብለዋል። አክሪሙል ጉረባ መን አክረመሁም ወመን አሐበሁም ፈቀድ አሐበኒ ወመን አክረመሁም ፈቀድ አክረመ። አላህን እነሱን ያከበረ አክሪሙ ጉረባ መን አክረመሁሙላህ አላህ ያከበራቸውን ጉረባዎች አክብሯቸው። ወመን አሐበሁም ፈቀድ አሐበኒ እነሱን የወደደ እኔን የወደደ ነው ብለዋል። ወመን አክረመ ገሪበን የሰው ሀገር ሰው ሙስሊም በመሆኑ ብቻ ፊ ጉርበቲ ያዘነ ሰው ወጀበት ለሁ ጀና ጀነት ወጅበትለታ ብለዋል። አዎ እናም አላ ላ ጉርበተ አላ ሙእሚንን ወማተ ሙእሚኑን ፊ ጉርበትን። እሺ ጋኢበን አዋልዴሂ ከእናት አባቱ ሀገር ከተወለደበት ሀገር ርቆ የሄደና የሞተ ሰው ችግር መከራ አግኝቶት ኢላ በከተ ዐለይሂ ሰማኡ ወልአርድ ሰማይ መሬት ያለቅስለታ ብለዋል። በእርግጥ ሰማይ መሬት የሚያለቅስለት ለሙእሚን ነው። ሙእሚን ሲሞት ያለቅሳሉ ብለዋል። ምነው መሬት ኢባዳ ያደርግበት ነበር፣ መስጂድ ይሰግድበት ነበር፣ ኸይር ስራ ይሰራበት ነበርና መሬት ታዝንለታለች። ለቅሶ እንዴት እንደሆነ ባይገባንም ያለቅሳሉ። ሰማይም ያለቅሳ ብለዋል። ሰማይም በመልካም ስራው ኸይር ስራው ያውቀዋልና ሁሉም ነገር ያለቅስለታል፣ ያዝንለታል ብለዋል። ሙእሚን የሆነ ሰው እንግዲህ በአንድ ሰው በሀገሩ ሙእሚን ሆኖ በመሞቱ ሰማይ መሬት የሚያዝንለት ከሆነ የሰው ሀገር ሙእሚን ደግሞ ያለ ሀገሩ ባይተዋሩ ነው ብዙ ችግር አልፎበት ተሰቃይቶ መሞት ትልቅ አጅር ነው የሚያገኘው። ዙሮ ዙሮ እኛም ልተጎን ሆነን በዛ አጋጣሚ እሱም በማገዛችን ደግሞ ስለሱ ፈገግተኛ መሆናችን አጅር እናገኝ ይገባል። ኢርሐሙል የታማ ወአክሪሙ ጉረባ የቲሞችን ዘኑላቸው፣ ጉረባዎችንም እንደዚሁ አክብሯቸው። ፈኢኒ ኩንቱ ፊ ሲገሪ የቲመን እኔም በልጅነቴ የቲም ነበርኩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወአክሪሙል ጉረባ እኔም የቲም ነበርኩ። ፊል ኪበሪ ገሪበን አሉ የቲሙኛ አድጌያለሁኝ።
غريب هني سونا غراق والله بلوال أو وفي الأوارد عن عبد الله بن عمرو قال رسول الله صلى الله عليه وسلم أحب شيء إلى الله زند تودد نجر مانو الغرباء أبو غرباء عشان مرديات المعجزنو إلا ومن الغرباء منشو قال الفارون بدينهم ديناتهم سيلقوا بسواجر منورو بسواجر يصوموا يسجروا يترابوا يتشجروا منورو سوي ناتشو بلوال النسوج እኛው ጋር እየሰገዱ ሙስሊሞናቸው ይታወቃ እንኳን ሙስሊሞች ምናቀርና ሙስሊም ባይሆን ሐቅ አለው ባኗሪ ወላይ በልተ ብሏል ስለዚህ ይሄን ነገር አላህ እንደዚህ ያረጋቸው ረብ العالمين ቀዷ ነው እና እንደዚህ አንከራታቸው እኛንም ደግሞ አላህ በእነሱ ያደረሰው ነገር እንዲያደርስብን እነሱ በመተባበራችን እነሱ በማገዛችን አላህ እንዲያግዝልን ይበኩላችን መተባበር ይገባናል መገላመጥ የለብንም ካለን መስጠት ነው ከለለን ደግሞ አላህ ሀብሽራ ይዞ ማለትም ትልቅ ሰደቃ ነው ወነው አላህ አመሳኢለ فلا تنهر ወአመሳኢለ فلا تنهر ብሏል لا تزجره ሚለምን ሰው እንዳትገለምጠው ብሏል فهو نهي عن اغلاظ القول فلا تنهر ማለት ትገላመጥ ሰው የሚያቆስል ንግግር አትናገር በርጠህ ተናገር አላህ ከሪም በለው ولا يرده ببذل يسير ትንሽ ነገር እንኳን እጅን ዘርጋለት ያ ካልሆነ አላህ ይስተውለው እንጂ አታመናጭቅ ብሏል አላህ فإنه يأتيكم من ليس من الإنس ولا من الجن الله የሚልክባችሁ ነገር አይታወቅም ተፈተና ነው እናንተ ይልክባችሁ አልሰማንም ሁሉ ጊዜ እንሰማ የለም እንዴ ሰዎች ነበሩ አላህ ፈተናቸው በጤና ማጣት ፈተናቸው እንደገና ጤና ማጣት ተወገደና ደግሞ በሀብት ፈተናቸው ከዛ በኋላ ለማይመጣባችሁ ሶስቱም ዘንዳ ሁለት ወደቁ አንዱ አለፈ አላሉም የመላእክት ነው መላእክት እኮ ነው የመጣው እና ቸገረኝ እርዳይ ሲለው እኔ ባከወጭ አዞርልኝ አለው እንዲህ እኮ አንተም ዲህ ነበርክ አቀሃለሁኝ ቢለው አራት አቀኝ ምን በዘርም ዲህ አለብኝ ማለት እንኩን ተካዚበን ፈሰየረከ الله لا ما كنت ወነት ውሸት ከሆነ ነበርክበት አላህ ይመልስሃል ሁለቱንም እንደዛ አላቸው ሁለቱም ተመለሱ ሶስተኛው ብቻ እኔም እንደዚህ ነበርኩ እኔም አይኔ ስውር ነበርኩ አላህ አይኔም ብርሃን መልሶልኝ ነው አብሽራ ይዞ አይነን አንተም ተሰበርክ አይኔ ይመለስልሃል እኔም መልሶልኝ ነው ብሎ እንዲያውም በጎች ባለበግ ነበር ወሰድ ይፈለከውን ያክል እኔ ላንተ አንድ ሁለት ብያል ሰጥህም ይፈለከውን ያክል ወሰድ ያለው ሰውዬ እኔ ለፈተና ነው የመጣሁት ገንዘብህን አላህ ይባርክልህ ጓደኞች ግን ወደቁ አንተ አልፈሃል አለው ይባል እና ሌላ ይቅርና ሰው መስሎ እንኳን ሌላ ሊመጣ ይችላል ብለዋል فإنه يأتيكم من ليس من الإنس ولا من الجن جنات لو سوات لو بس سورة لمت يشلال ينظروا كيف صنعكم فيما خولكم الله دنيا ستاتشو بنياش من እንደምታርጉ ያለ ሊፈትናችሁ ሰው ይልክባችኋል የዛ ጊዜ በታመናጭቁት ያ ያመናጭቁት መናጭቃችሁ ሰውዬ እናንተ እንደምታስቡት አይደለም ሰው ምን ላይሆን ይችላል መላእክም ሊሆን ይችላል ጅንም ሊሆን ይችላል እና እስከዚህ ድረስ ይለዋል ኢብራሂም ነው አድሃም አዛሂዱ ታላቁ ዛሂድ ታላቁ ዓሊም በ161 ነው ያለፉት በ162 ማለት ነው ኢማም ሻፊዒ በሞቱ በ12 አመት ኢማም አህመድ በተወለዱበት በ162 ነው ኢብራሂም ነው አድሃም የሞቱት እና ኒዕመል ቀውሉ ሱአል አሉ እነዚህ የሚለምኑ ሰዎች ምን ያማረ ነገር ነው አሉ يحملون زادنا في الآخرة إلى الآخرة يحملون زادنا إلى الآخرة ጓዛችን እኮ ወደ አኺራ እየሄዱ ነው እየወሰዱ ነው አሉ ለምሳሌ ሀገር ለሄር ነው ምትልከኛለ ይጀልም ነው ነገር አለ ይባል ነበር አይደል አዎ ደብዳቤ ጽፎ ይሄን ስጥል ይላል እንደዚህ እንደህን አርግላል እነዚህ ለማኞችም እንደዚሁ የአኺራን ጓዛችንን ሰንቃችን ይዘው እየሄዱ ነው ያሉት ስለዚህ እንኳን መጣችሁ ብሎ ሊሰጡ ይገባቸዋል እንጂ ጭራሽ ተመናጭቃቸው አይገባም ይላሉ እና يريد الآخرة يجوا إلى باب أحدكم براچو متو سلمناچو فيقول هل تبعثون إلى أهلكم بشيء ወደ ቤተሰባችሁ ወደ ምትረኩት ነገር አለ እንደሚል ሰው ነው አሉ ዛሬ ለሱ የላከነው የቂያማ ቀን እናገኘዋል ልክ ሀገርስ ወደ ሀገር የሚርሰው ካይን ዘልህ ብለህ ብርድ ልብስም ይሁን ምንም ይሁን ሆነ ሻንጣም ይሁን ደብዳቤም ይሁን እንካይ ዘልህ ልተርነው እንደብለህ እንደምትርከው ሁሉ ይሄ ዱንያ ላይ ለምነው ከኛ የምንሰጣቸው ነገር ሁሉ የአኺራን ሀብታችን እዘው ይሄዱ ያሉት ዛሬ ላከነው ነው የቂያማ ቀን የሚያገኙት እንደውም ደስ ይላችሁ ይገባል ለማኛ ትጥሉ ለማለት በራችሁን አትዝጉ
አታመናጩ ካላችሁ ስጡ ከላችሁ ዱዓ አድርጉላቸው የእናንተን ጓዝ ነው ያጓጓዙ ያሉት ዛሬ ሰጣችሁት መልካም አጅር ምታገኙት አላህ ዘንድ እናንተ ናችሁ ተጠቃሚዎቹ ስለዚህ ኢብራሂም ኢብኑ የዚድ النخعي رحمه الله تعالى እሳቸው በ96 ነው ያለፉት አሳኢሉ يريد الاخره የሚለምን ሰው ወደ አኺራ እንደሚሄድ ነው አሉ የጁ ኢላ ባቢ አሐድኩም የሚለምን ሰው فيقول هل تبعثنا الى اهلكم بشيء ወደ ቤተሰቦቻችሁ መትልኩት አለ ይላሉ ይሄን ማለት ያለ ታክል እናት ሙታለች አባት ሙቷል ወደዛ መትልኩ አለው ይሄ እንደማት እኮ ነው ልክ ስለዚህ ያማ ከሆነ ለአባት ሰሪቃ ለእናት ሰሪቃ ለራስም ለቤተሰብም ብለ ለአባታችሁም ለመሰዲቀው ሰሪቃ ልክ ወደ ሀገር የሚሄድ ሰው አግኝተህ አንተ የሆነ ቃል እንደምትልክ ነው ማግኘት አይቀርም ደግሞ ያላከው ቃል አላህ በለስከላከው ድረስ አታጣውምና አትጥሉ ለማለት ፈልገው ነው فمن يعمل مثقال ذرة خيرا يره የሚለውን አባስ ሲፈስሩ فمن يعمل سراسو مثقال ذرة ትንሽ እንኳን ብናይ ክብደት ታክል خيرا يره የዛችን የሥራ ውጤት ያገኛል የዛችን የሥራ ውጤቱን ያገኛል ومن يعمل مثقال ذرة شرا يره ሸርም ከሆነ ሸር ስራውን ያገኛል አዎ ومن يعمل مثقال ذرة من شر መጥፎ ነገር ሳይሰራ ወቂበ عليه في الاخره مع عقاب الشرك سبحان الله በጠፋው ጥፋት እዚህ ይቀጣል እንደዞ አላህ ይቀላለው ሰው ደግሞ አኺራም ይቀጣል ሶሒህ البخاري ላይ አዲ مرفوعا اتقوا النار ولو بشق تمره እሳትን ተጠንቀቁ በግማሽ ፍሬ እንኳን ብትሆን የተመር ግማሽ እንኳን ብትሆን ሰሪቃ መስጠት ولا بكلمة طيبة ጥሩ እንኳን መናገር ብለዋል ሰሪቃ ነው በራሱ وفي صحيح لا تحقرن من المعروف شيئا لو أن تفرغ من دلوك في إناء المستقي ወንድም በጠጣበት ዕቃ መጠጣት ሱን አለመጠፍ ራሱ በራሱ አላህ የሚወደው ነገር ነው ولو أن تلقى أخاك ووجهك إليه منبسط ፈገግተኛ ሆነ ደስተኛ ሆነ ራሱ ማየትህ ከወንድም ጋር መታየትህ ወንድም እንደዛ አድርገህ ማየት መቻልህ በራሱ ሰሪቃ ነው ሴቶችም ቢሆኑ ባካችሁ ሰሪቃ ስጡ ላተቅረነ ጃረቱ ለጃረት ያ ጎረቤቷን አትናቃት ወለው ፍርሰን ሻቲን ብለዋል እንዲያውም የሚጠበስ የፍየል ግር እንኳን ቢሆን ይሄን ጥብሰሽ ቢስ እሷ እየሰራች ያቺኛው ይሸተታት ብቻ መብላት የለባችሁም ያላችሁን አካፍሉ ብለው ሲናገሩ ማለት ነው እና من يعمل مثقال ذرة خيرا يره ومن يعمل مثقال شرا يره የሚለው በሁለት ሰዎች ነው የወረደው መዲና ውስጥ ሁለት ሰዎች ነበሩ ይላሉ አንደኛው ምንድነው መስጠት ያስብና ትንሽ ይሆንበታል እንግዲህ አላህ Subhanahu Wa Ta'ala ለንተናው ቢራሐተቱን ፊቁና ያለው ወጥሞና ጧማ على حبه ያለው የሚወዱትን ነገር ነው ያለው እቺ ምን ታርጋለች ብሎ የሚሰጥ የፈለጋትን ነገር ይንቃት ነበራሉ ምክንያቱም ታማነሱ አኳያ ነው እሱ ትልቅ ነገር ቢኖር ይሰጥ ነበር እቺ ደግሞ ምን ታርጋለች ብያለ የሚያደርገውን አድራጎት ይንቅ ነበር ያኛው ሌላው ሰው ደግሞ እሱ ጓደኛ ደግሞ ትናንሽ ወንጀሎች ይመስሉታል የሚያስጠይቅም አይመስለው ሐሜቱም ውሸቱም ይዳፈር ነበር እና ያንኛውን ለማስጠንቀቅ የኸይር ስራም ትንሽለው አጅር ታገኝበታለህ አንተም የማዕሲያ ትንሽለው መሳትና የወንጀል ትንሽለው ስለዚህ ብተው ይሻላል አላህ ያስጠይቅሃል ቢል ومن يعمل مثقال ذرة شرا يره ومن يعمل مثقال خيرا يره ወረደ ማለት ነው ስለዚህ አላህ እንግዲህ እናንተንም አላህ ይወፍቀን ጀዛኩም الله خير الجزاء በሰላም በአማን አላህ ምን ገናኛለን አርገን ዳግም እንደምንገናኝ ተስፋ አደርጋለሁ እንዳትርቁ ቢላሂ ተውፊቅ